ከኔ አይደለም ከአላህ ነው። አላህ ራሱ የተናገረው ነው። ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። ለያዩ ትላልቅ ነቢያትም የተናገሩለት ነገር ርዝቅ በአላህ እጅ ነው ያለው። ነገር ግን አላህ ርዝቃችን እንዲሰፋ፣ ርዝቃችን እንዲጨምር፣ ሀብታችን እንዲጨምር፣ ሀብት እንድናገኝ፣ ተድላ እንድናገኝ የሚያደርጉ ነገሮችን በዝርዝር አስቀምጧል። አንተ ወንድሜ፣ አንቺ እህቴ ሀብትሽ እንዲበዛ ትፈልጊያለሽ? ወንድሜ ሀብት እንዲበዛ ርዝቅ እንዲጨምር ትፈልጋለህ? ሀብትህ እንዲጨምር የምትፈልግ ከሆነ እነዚህን 5 ነገሮች ልታከናውን ይገባል። እነዚህ አላህ የተናገራቸው ናቸው። አላህ ርዝቃችን ሁሉም ያለው ርዝቃችን በአላህ እጅ ቢሆንም አላህ ራሱ ነው ይህን ነገር ያለው። ርዝቅህ እንዲሰፋ ከፈለግ ባሪያዬ ሆይ ይህን ነገር አድርግ። ርዝቅህ እንዲሰፋ ከፈለግ አላህ ራሱ ያስቀመጣቸው መመሪያዎች፣ ደንቦች፣ ሁኔታዎች ናቸውና እነዚህን ነገሮች በማድረግ ርዝቃችን እንዲሰፋና ሀብታችን እንድናገኝ እናድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ውድ እህትና ወንድሞቼ ሁላችንም ርዝቃችን እንዲሰፋ በህይወታችን ላይ በረካ እንዲኖር ርዝቃችን የሰፋ እንዲሆን የተብቃቃ ህይወት እንድንኖር የሁላችንም ምኞት ነው። ርዝቅ ማለት ገንዘብ ብቻ አይደለም። ርዝቅ በገንዘብ ብቻ የሚወሰን ወይንም የሚገደብ ነገር አይደለም። ርዝቅ ማለት ኢማን አለ፣ አፍያም ኢማንም ርዝቅ ነው። ጥሩ ቤተሰብ ርዝቅ ነው። ሰላም ርዝቅ ነው። ጥሩ ህይወት ርዝቅ ነው። ጥሩ ህይወት ደግሞ በገንዘብ ብቻ አይደለም። በገንዘብ ብቻ ጥሩ ህይወት የሚኖር ቢሆን ኖሮ ብዙ ገንዘብ ያላቸው ሰዎች ጥሩ ህይወት ይኖሩ ነበር። ገንዘብ ብቻ የጥሩ ህይወት ወይንም የርዝቅ ምክንያት አይደለም ማለት ነው። እና ርዝቅ እነዚህን ነገሮች ሁሉ ያካትታል። ዛሬ አላህ ርዝቃችን እንዲያስፋልን የሚያደርጉ 5 አስፈላጊና ወሳኝ ነገሮችን እንመለከታለን። እስከ መጨረሻው አብራችንን ቆዩ። አንደኛ ርዝቃችንን ከሚያሰፉ ነገሮች አንደኛ እስትግፋር ማብዛት። እስትግፋር ማብዛት ከአላህ ጋር እርቅ እንድናደርግ ያደርገናል። ለአላህ ምህረት መጠየቅ ነው። እስትግፋር ስናበዛ እስትግፋር ማድረግ እንቆጥራለሁ። አስተግፍሩላህ 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 የምትለዋ ዚክር እስትግፋር ባበዛን ቁጥር ሁሉ ከአላህ ጋር እንድንታረቅ ከአላህ ጋር የሆነ አላርለ የሆነ እርቅ እንድንፈጽም እርቅ እንድናደርግ ያደርገናልና አንደኛ እስትግፋርን ማብዛት አለብን። እስትግፋር ማብዛት በጣም ትልቅ ትርጉም አለው። ነቢዩ ኑህ አለይሂ ሰላቱ ወሰላም ለህዝባቸው እስትግፋርን እንዲያበዙ አዟቸው። እስትግፋርን አብዙ ብሎ ነቢዩ ኑህ አለይሂ ሰላቱ ወሰላም ህዝባቸውን አዘዋል። እስትግፋር ብዙ የተዘጉብን በሮችን ይከፍታል። አንደኛ የዝናብንም በር ይከፍታል። እስትግፋር ስናበዛ የዝናብንም በር ይከፍትልናል። ሀብት ያበዛልናል፣ በረካንም ይጨምርልናል። ሱብሃንአላህ አስተግፍሩላህ አስተግፍሩላህ የምትለዋ ዚክር በረካንም ትጨምራለች፣ ሀብትንም ታብዛለች። ስለዚህ በየቀኑ እስትግፋርን ማብዛት አለብን። አስተግፍሩላህ የምትለዋ ቃል ከአፋችን ልክ እንደ ስራ፣ አሁን ለምሳሌ ብዙ ሀብት ለማግኘት ስራ እንሰራለን እንጥራለን ምናምን፣ ያንንም ነገር ሁሉ እንዲጨምርልን እስትግፋርንም አብረን እንደ ስራ በየቀኑ ልንይዘው ይገባል። ሁለተኛ ሰደቃ መስጠት። ሰደቃ መስጠት ብዙ ሰዎች ከሀብታቸው ላይ የሚወሰድባቸው ወይንም ከሀብታቸው ላይ የሚቀንስባቸው መስሎ ሊታያቸው ይችላል። ሰደቃ መስጠት ሀብትን ይጨምራል። ባለን ሀብት ላይ በረካ ይሆናል። ለአላህ ብለን ሰደቃ ስንሰጥ ሰደቃ በሰጠን ቁጥር ግን ለአላህ ሰዎች እንዲያዩልኝ ምናምን ከሌ እንዲያዩልኝ ከሌ እንዲሰማልኝ እንድሞገስ ምናምን ሳይሆን ለአላህ ብለን የምንሰጠው ሰደቃ ሀብታችን ይጨምረዋል። ከሀብታችን እንደው
ድርብ አድርጎ ካላሰብነው ቦታ አላህ ታችንን ላይ አምጥቶ ሀብት ይጨምርልናል እንጂ ሰደቃ መስጠት ሀብትን አይቆልም፣ ከሀብት ላይ አይቀንስም። እኛ ግን ከሀብታችን ላይ የሚወሰድብን ከሀብታችን ላይ የሚቀንስብን መስሎ ሊታየን ይችላል። ይህ ደግሞ ስህተት ነው። ስለዚህ ለአላህ ተብሎ የሚሰጥ ሰደቃ ከሰጠነው በላይ ብዙ እጥፍ ድርብ አድርጎ ይመልስልናል አላህ እንጂ ሀብታችንን አይቀንስብንምና በየዕለቱ ትንሽም ብትሆን የቻልነውን ያህል ሰደቃ መስጠት አለብን። ሶስተኛ ዝምድናን መቀጠል። ዝምድና መቀጠል በጣም ትልቅ ነገር ነው። ሱብሃንአላህ። እነዚህ ዛሬ የምነግራቸው አምስቱንም ምክንያቶች በሐዲስ የተጠቀሱ ናቸው። ዝምድናን መቀጠል ትልቅ በረከትን ያመጣል። ቤተሰቦቻችንን፣ ወላጆቻችንን፣ ዘመዶችን ስንጠይቅ፣ ወላጆችን እንክብካቤ ስናደርግ፣ ከቤተሰባችን ጋር ያለን ዝምድና ስንቀጥል፣ ከዘመድ ጋር ያለን ዝምድና ስንቀጥል፣ እነዚህ ሁሉ የሀብት ምንጭ ናቸው። ወላሂ እኛ ብዙ ይህን እንግዲህ በሐዲስ የተጠቀሰ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም አይዋሹም። አላህ አይዋሽም፣ ሐቅ ነው የሚናገረው። ለኛ አይመስለንም እንጂ ዝምድና መቀጠል ብዙ ጥቅም አለ። ከጥቅሞቹ አንዱ በረካን ያመጣል። ሀብት እንዲበዛልን ያደርጋል። የሀብት በሮችን እንዲሰፉ፣ የርዝቅ የምናገኝባቸው በሮች እንዲሰፉ ከሚያደርጉ ነገሮች አንዱ ዝምድናን መቀጠል ነው። ዝምድናን መቀጠል ላይ በጣም ልንበራታ ይገባል። ዝምድናን መቀጠል የርዝቅ በሮችን እንዲሰፉ እንደሚያደርግ በሐዲስም ተጠቅሷል። ዝምድናን የሚጠብቅ ሰው፣ ዝምድናን የሚቀጥል ሰው በህይወቱ ላይ በረካ ይጨምራል። በህይወቱ ላይ በረከትን ያመጣል፣ ሰላም ያገኛል። ስለዚህ ዝምድናን መቀጠል ላይ በደንብ መበረታት አለብን ማለት ነው። አራተኛ ደግሞ ሰላትን መጠበቅ። በነገራችን ላይ ስለ ሰላት ትናንትና በሰራሁት ቪዲዮ ላይ ሰምታችሁ አይታችሁ ሊሆን ይችላል። ሰላትን መጠበቅ ከአላህ ጋር እጅግ በጣም መቅረብ ነው። ከአላህ ጋር መቅረብ ነው። ወደ አላህ መቅረብ ነው። ለአላህ ለእሱ ቅርብ መሆን ነው። ሰላታችንን ስንጠብቅ ርዝቃችን ይሰፋል፣ በረካ እናገኛለን። ሰላታችን መጠበቅ አለብን። በአራተኛ ደረጃ ነው ዛሬ የተጠቀስኩት። ሰላታችን ስንጠብቅ በረካ እናገኛለን፣ ከአላህ ጋር እጅግ በጣም እንቀርባለን። ሰላቱን የሚጠብቅ ሰው ከአላህ ጋር ያለውን ግንኙነት እጅግ በጣም ይቀርባል፣ እጅግ በጣም ያቀርባል። ስለዚህ ሰላታችንን ስንጠብቅ የርዝቅ በሮች እንዲከፈቱ፣ የርዝቃችን በሮች እንዲሰፉ ያደርጋልና በሰላታችን ላይ እጅግ በጣም ልንጠናከር ይገባል። ሰላታችንን በአግባቡ ሰዓቱና ደንቡን ጠብቀን ስንሰግድ የርዝቃችን በር ይሰፋል። የሀብት ምንጭ ነው። ለእኛ ላይ መስለን ይችላል፣ ነገር ግን ይህ አላህ የተናገረው ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ነውና ሀብታችን እንዲጨምር፣ በረካ እንድናገኝ፣ ርዝቃችን እንዲሰፋ ሰላታችን እንጠብቅ። አምስተኛ በአላህ ላይ ተወኩል ማድረግ። ይህ በጣም ወሳኙ ነጥብ ነው። እንደውም የዚህ ቪዲዮ ወሳኙ ከአምስቱም ነጥቦች ወሳኙና ዋናው ይህ ነው። በአምስተኛ ደረጃ የጠቀስኩት በአላህ ላይ ተወኩል ማድረግ። በአላህ ላይ ተወኩል ማድረግ ማለት ምን ማለት ነው? ጥርት አድርጎ በአላህ ላይ መተማመን ነው። በአላህ ላይ እምነት ሲኖረን፣ በአላህ ላይ ስንተማመን እኛ ምንም ነገር እንሰራለን፣ እንሞክራለን፣ ምን ላለን ሰዎችን እናደርሳለን፣ ሁሉም ነገር እናደርጋለን። ነገር ግን ተወኩላችን ወዴት ነው? ወደ አላህ። እኛ በሰራ ነው ላይ አይደለም፣ እሱ ነው። በሱ የሆነ እኛ ሰዎች እናደርስና ወደሱ እንሰጣለን ማለት ተወኩሉ በእሱ በአላህ እናደርጋለን።
ተወኩላችን በአላህ ስናደርግ በአላህም የርዝቅ በሮች ይሰፋልናል። ካላሰብናቸው ቦታዎች ርዝቃችን ይጨምርልናል፣ በረካም ይሰጠናል። በአላህ ስንተማመን ሁሉም ነገር አድራጊ ፈጻሚ ሁሉም የሱ ነው፣ የሁሉም ነገር ባለቤት እሱ ነው ብለን እኔ የምሞክረው ሰበቢያ ነው ማድረሰው ሌላ የተለየ ነገር ማድረገው ነገር የለም። ሰበቢያን አደርሳለሁኝ፣ ነገር ግን ተወኩሌ ወደ እሱ ነው ብለን ተወኩላችን ወደ አላህ ልንሰጥ ይገባል። ተወኩላችን ለአላህ ስናደርግ አላህ ደግሞ ካላሰብነው ቦታ ርዝቃችን ይጨምርልናል፣ የርዝቅ በሮችንም ያሰፋልናል። ሱብሃንአላህ። እኛ ማድረግ ያለብን ነገር አድርገን ውጤቱን ለአላህ ስንሰጥ አንተ እንደፈለክ እንግዲህ እሱ ነው የሚያደርገው ብለን እኛ ማድረግ ያለብን አድርገን ውጤቱን ለአላህ ስንሰጥ አላህ ደግሞ ካላሰብነው ቦታ ርዝቃችን ያሰፋልን። ውድ ወንድምና እህቶቼ ርዝቅ ያለው በአላህ እጅ ነው። እስትግፋርን እናብዛ፣ ሰደቃ መስጠትን እናብዛ፣ ሰላታችንን እንጠብ፣ ዝምድና መቀጠልንም እናብዛ፣ በአላህም ላይ እንወከል። አላህ ለሁላችንም ሐላል የሆነውን ርዝቅ ይወፍቀን። ውድ ወንድምና እህቶቼ ይህን ቪዲዮ ከተመቻችሁ ላይክ አድርጉት፣ ኮሜንትም ጻፉልኝ፣ አካውንቴንም ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ፣ ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።